ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። ከሰሞኑ በኦሮሚያ ክልል አርሲ ዞን ለነዳጅ ማደያ ምርቃት በሚል ነዳጅ ያለአግባብ ያፈሰሰው ባለሀብትና ሌሎች ተባባሪ አካላት በመንግስት ቅጣት ተላልፎባቸዋል ተብሏል። ከሰሞኑ የብዙዎች መነጋገር የነበሩት እኚህ ባለሀብትና አብረዋቸው የነበሩ ግለሰቦች በመንግስት የተላለፈባቸው ቅጣት ምን ይመስላል? ዜናችን ይመለከተዋል። የቀድሞው የመከላከያ ሰራዊት ጀነራል መኮንን የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ማስወገድ ግዴታ ነው፣ ኤርትራን በትንሽ ኦፕሬሽን በቁጥጥር ስር መዋል ይቻላል ሲሉ በብሔራዊ ቴሌቪዥን ጣቢያ ቀርበው የሰጡት ቃለ ምልልስ መነጋገሪያ ሆኗል። ዝርዝሩን እንመለስበታለን። የቻይና የውጭ ጉዳይ ሚኒስትር ወደ ሶማሊያ ሊያደርጉት የነበረው ጉብኝት በድንገት መራዘሙ ታውቋል። ሚኒስትሩ ወደ ታንዛኒያ ገብተዋል። አዲስ አበባ የነበሩት የቻይና ውጭ ጉዳይ ሚኒስትር የሶማሊያ ጉዟቸውን መስረጃቸውን ተከትሎ እጅግ መነጋገሪያ አጀንዳ ተከፍቷል። ይህንን ተከትሎም በሶማሊላንድና በቻይና መካከል የቃላት ጦርነት ተጀምሯል። እንመለስበታለን። በተያዘው የፈረንጆቹ የ2026 ዓመት በኢትዮጵያና በኬንያ መካከል እጅግ ብርቱ ፉክክር ይጠበቃል ተብሏል። በሁለቱ የምስራቅ አፍሪካ ሀገራት መካከል የሚጠበቀው ፉክክር በምን ዘርፎች ላይ የሚያጠነጥን ይሆናል? እንመለስበታለን። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁ አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ከሰሞኑ ለነዳጅ ማደያ ምርቃት በሚል ነዳጅ ያለአግባብ በፈሰሱ አካላት የ3 ወር ገዳ ተጥሎባቸዋል። ከፍተኛ ውጭ ምንዛሪ ወጥቶበት ወደ ሀገር የሚገባ ነዳጅ ኃላፊነት በተሞላው መንገድ ለሕዝብ ጥቅም መዋል ሲገባው ያለአግባብ እንዲፈስ ያደረገ ማደያ ለ3 ወር ከነዳጅ ጭነት ትስስር እንዲርቅ ነው እገዳ ተጥሎበታል የተባለው። ዲክሲስ በሚባል ቦታ ስራ የጀመረ ግሎባል የሚባል ማደያ ከነዳጅ መቅጃ ማሽን ነዳጅ ሳርከፈከፍ በማህበራዊ ትስስር ገጾች መታየቱን ተከትሎ የነዳጅና ኤነርጂ ባለስልጣን ጉዳዩን በማጣራት ድርጊቱ መፈጸሙን አረጋግጫለሁ ብለዋል። ይህንን ድርጊት የፈጸመው ማደያ በነዳጅ ግብይት አዋጅ ቁጥር 1363 2017 አንቀጽ 7 10 ስር ያለውን ግዴታ በመጣስ በአዋጁ በተጠቀሰ አንቀጽ 11 መሰረት ህገወጥ ድርጊት ፈጽሞ ስለተገኘ የወንጀል ተጠያቂነቱ የሚቀጥለው ነው። በአዋጁ መሰረት ለ3 ወራት ፈቃዱ መታገዱን ነው ባለስልጣኑ ይፋ ያደረገው። ከባለስልጣን መስሪያ ቤቱ የማደያ ፈቃድ አውጥተው ምርቱ ለህብረተሰቡ በአግባቡ ተደራሽ ለማድረግ ፈቃድ ሲሰጥ ከሚገባው የፈቃድ ግዴታዎች መካከል አንዱ የነዳጅ ደህንነቱና ደረጃውን በጠበቀ ማደያ በቂ የሆነ የድንገተኛ አደጋ መከላከያ ግብዓቶችን አሟልቶ አገልግሎት መስጠት ስለመሆኑ የባለስልጣኑ መግለጫ ያሳያል። በዚህ መሰረት በወጣው ለተዋጋ በጥብቅ ዲሲፕሊንና ጥንቃቄ ለተጠቃሚ መሸጥ ግዴታዎችን የጣሱ በመሆኑ ባለስልጣን መስሪያ ቤቱ ጉዳዩን ተከታትሎ ተገቢ የህግ ውሳኔ ተፈጻሚ እንዲሆን ክትትል እንደሚያደርግ ነው ያስታወቀው። ህገወጥ የነዳጅ ግብይትን የመከላከል ስራ የመላው ህዝብ ኃላፊነት በመሆኑ ይህን ድርጊት ለጠቆሙ የነዳጅና ኢነርጂ ባለስልጣን ምስጋናውን ችሏል። ዜናችን እንደቀጠለ ነው። ጀነራሉ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ማስወገድ ለኢትዮጵያ ግዴታ ነው ብለዋል። ጡረተኛው ጀነራል ኤርትራ በአነስተኛ ኦፕሬሽን በኢትዮጵያ ቁጥጥር ስር ልትገባ ትችላለች ሲሉ ሙያዊ አስተያየታቸውን በብሔራዊ ቴሌቪዥን ጣቢያ ቀርበው ማስተላለፋቸው ለብዙዎች መነጋገሪያ ሆነዋል። በኢትዮጵያ ሀገር መከላከያ ሰራዊት በተለያዩ የኃላፊነት ቦታዎች እንደሰሩ የሚነገርላቸው በኋላም ጡረታ ከወጡ በኋላ የሰሜን ኢትዮጵያን ጦርነት ተከትሎ አዙሪት የሚል መጽሐፍ ያሳተሙትና በአንጋፋ የህወሓት ታጋይነት የሚታወቁት ጀነራል ዮሐንስ ገብረ መስቀል ከሰሞኑ በኢትዮጵያ ቴሌቪዥን ቀርበው የሰጡት ቃለ ምልልስ ለብዙዎች መነጋገሪያ ሆነዋል። ጀነራሉ በዚህ ቃለ መጠይቃቸው ስለ ሻዕቢያ፣ ስለ ፋኖና ስለ ህወሓት በቅርብ የተጀመረ ወታደራዊ ጥምረት ሀሳባቸውን ሰንዝረዋል። በህወሓት የትጥቅ ትግል አብረውት የተዋጉት ከዛ በኋላ የሻዕቢያ ጠላት ናቸው በሚል ተፈርጆ የነበሩ የተለያዩ የታጠቁ ኃይሎችን በማስወገድ ረገድ የጎላ ሚና የወጣትነት እድሜን ተወጥቻለሁ ገብሬያለሁ የሚሉት ጀነራል ዮሐንስ ገብረ መስቀል የኢሳያስ አፈወርቂን ስብስብ ጭራቅ ሲሉ የፈረጁት ሲሆን ይህ ኃይል ኢትዮጵያን ከማተራመስ መቼም ቢሆን ሊቆም ስለማይችልና የግብጽ እንደዚሁም የኢትዮጵያ ሌሎች ታሪካዊ ጠላቶች ተላላኪ መሆኑ ስለማያበቃ ልኩን ማስገባት አለበት ሲሉ በይፋ ሞግተዋል። ኤርትራ ለትልቅ ወታደራዊ ኦፕሬሽን እንኳን አትመችም፣ ትንሽ ናት ሲሉ የገለጹት ጀነራሉ ሻዕቢያና ኢሳያስን ጭራቅ ሲሉ በመግለጽ እዚያ የተፈጠረ ጭራቅ የኤርትራን ህዝብ እያጠፋ ለቀጠናው ስጋት ሆኗል። እርሱ እስካለ ወይንም በልኩ ካልተያዘ አሊያም ልኩ እንዲዝ ካልተደረገ ሁልጊዜ ጣጣ ይመጣል ሲሉ የኤርትራን መንግስት ወይንም ሻዕቢያን ልክ እናስገባው ሲሉ በብሔራዊ ቴሌቪዥን ጣቢያ በሰጡት በዚህ ቃለ ምልልስ ይፋ ጥሪ አቅርበዋል። ሻዕቢያ ሲሉ የሚጠሩትን የኤርትራን መንግስት ከቀውስ ውጪ ሌላ ዓላማና ግብ የለም ሲሉ የወነጀሉት ጀነራል ዮሐንስ ገብረ መስቀል ሻዕቢያ በራሱ የሚንቀሳቀስ አይደለም፣ የግብጽ ተላላኪ ነው በማለትም ወንጅለውታል። ኢትዮጵያ የምታነሳውን ፍትሐዊ የባህር በር ጥያቄዋን ፕሬዝዳንት ኢሳያስ አፈወርቂ ለምን በድርድር ለመፍታት አይሞክርም የሚል ጥያቄ የተነሳላቸው ሲሆን ጀነራሉ ለዚህ ጥያቄ ተከታዩን ምላሽ ሰጥተዋል። ለኤርትራ ያልሆነ ኢሳያስ ለኢትዮጵያ መቼም ሊሆን አይችልም። ወደ ራስ ሁሉና ሲመጣና ማቆም የማይችለው ጉዳይ ከሆነበት ኢሳያስ ተገዶ ይደራደራል። ደርግ በቀይ ሽብር ዘመቻ ጊዜ መጠነ ሰፊ የሆነ ወታደራዊ ኦፕሬሽን በሻዕቢያ ላይ ማከናወኑን ያስታወሱት ጀነራሉ በወቅቱ ሻዕቢያዎች እጅግ ግዙፍ የሆነ ወታደራዊ ስህተት በመስራት ወደ ናቅፋ ተራራ ተሰብስበው ገብተው ነበር ብለዋል። የኤርትራ ነጻ አውጪዎች የወቅቱ ወታደራዊ ምርጫ ለደርግ ኦፕሬሽን ይመች ነበር ሲሉ የገለጹት ጀነራል ዮሐንስ ገብረ መስቀል በወቅቱ የደርግን ግዙፍ ወታደራዊ ኦፕሬሽን መቋቋም ያቀጣቸው ለመደምሰስ ጫፍ ደርሰው ነበር ሲሉ ያስታወሱ ሲሆን ሻዕቢያ ሊጠፋ ሲል ኢሳያስ ያኔ ከደርግ ጋር ለመደራደር ጫፍ ደርሶ ነበር ሲሉም ነው የተደመጡት። ሆኖም ግን ህወሓት
በአቶ ስብሃት ነጋ እየተመራ በወቅቱ ወጣት ተዋጊዎችን ወደ ኤርትራ እየላከ በስተመጨረሻ ደግሞ 3 የሚደርሱ ልምድ ያላቸው ተዋጊ ብርጌዶችን ወደ ኤርትራ ልኮ ሻዕቢያ እንዲታደግ ከዚያ ችግር እንዲወጣ አድርገናል ሲሉም አዙሪት በሚሉና ብዙዎች የተቀባበሉ በሚያነቡት መጽሐፋቸው የከተቡትን ታሪክ በዚህ ቃለ ምልልሳቸው በዝርዝር አስረድተዋል። የሻዕቢያ ቡድን በህወሓት እገዛ ነፍስ ዘርቶ በስተመጨረሻም ደርግን ደምስሰው ወደ ስልጣን ከወጣ በኋላም በባድመ ጦርነቱ ወቅት ሻዕቢያ ባድመን ሲነጠቅ በሌሊት ወደ ኒውዮርክ ስልክ እየደወለ አደራድሩኝ ይል ነበር። አሁንም ቢሆን ተገዶ ወደ ድርድር ሊመጣ ይችላል በማለት ነው ምላሽ የሰጡት። ጀነራል ዮሐንስ ገብረ መስቀል በዚህ ቃለ መጠይቅ ሌላ ያነሱት ጉዳይ የአማራ ክልልን ግጭት ነው። በክልሉ ያለው ግጭት የውክልና ጦርነት አካል ነው ብለው በይነውታል። የፋኖ ኃይሎችም ተላላኪ ናቸው ሲሉ ወንጅለዋቸዋል። የአማራ ክልሉ ግጭት ለአማራ አርሶ አደር ዱብ እዳ ሆኖበታል። ጦርነቱ የአርሶ አደሩ ምርጫ አይደለም። በዚህም ታጣቂዎቹ ስቃይ ያመጡበት የህዝብ የሚባል ጦርነት የለም ሲሉ አብራርተዋል። አሁን የሀገሪቱ ችግር ሸማቂና ተላላኪ ነው ሲሉ የሚናገሩት ጀነራሉ ከዚህ የተላላኪነትና የውክልና ጦርነት መውጣት አለብን ሲሉ ነው የተደመጡት። በዚህ ሰዓት ያለውን የትግራይ ክልልን ጉዳይ በተመለከተ በሰጡት አስተያየት የትግራይ ፖለቲካ ታሟል የሚል ሀሳብ አንስተዋል። ትግራይ እዚያው ያለችላችሁ አንበጣበጥ ፕሪቶሪያ ላይ ተስማምተናል፣ እሱን ማዕከል አድርገን እንፈጽም ሲሉ ጥሪ አቅርበዋል። ስብሃት ነጋና ኢሳያስ አፈወርቂ ትግራይ እንድትጠፋ ይፈልጋሉ፣ ህዝቡ ላይ ቂም አላቸው፣ የትግራይ ህዝብ እንደ ህዝብ ተቀጥቷል፣ ትግራይ በዚህ ወቅትም በራሷ ልጆች እጅ አይደለችም ሲሉ ነው ብዙዎች በተነጋገሩበት ቃለ ምልልስ ላይ ሲናገሩ የተደመጡት። የሰዓቱ ዜናችን እንደቀጠለ ይገኛል። በላሊበላ ከተማ የገና በዓል ዕለት ብቻ ከ270 ሚሊዮን ብር በላይ የገንዘብ እንቅስቃሴ መመዝገቡ ተሰምቷል። በታሪካዊቷ ላሊበላ ከተማ ተከብሮ ባለፈው የገና በዓል ከሀገር ውስጥና ከውጭ የመጡ እንግዶች ወይም ቱሪስቶች ከ270 ሚሊዮን ብር በላይ የገንዘብ እንቅስቃሴ ማድረጋቸውን የሰሜን ወሎ ዞን አስተዳደር አስታውቋል። በዓሉ የሀገር ውስጥ ምዕመናንና የውጭ ሀገር ጎብኚዎችን በከፍተኛ ቁጥር ያስተናገደ ሲሆን በደማቅ ሁኔታ ተከብሮ ማለፉን የዞን አስተዳደር አስታውቋል። እንደ ዞን አስተዳደር ገለጻ በዕለቱ ከ900 ሺህ ያላነሱ የሀገር ውስጥ ምዕመናን እንደዚሁም 1283 የውጭ ሀገር ቱሪስቶች በከተማ ተገኝተዋል። ከውጭ ሀገር ጎብኚዎች ብቻ ከ8 ሚሊዮን 400 ሺህ ብር በላይ የገንዘብ እንቅስቃሴ መደረጉን ኃላፊዋ እየጠቆሙ ሲሆን ይህ የተመዘገበ ሰዎች ቁጥርና የገንዘብ መጠን በበዓሉ ዕለት ብቻ የተገኘ ስለመሆኑ ተሰምቷል። በመደበኛ ቀናትም የቅዱስ ላሊበላ ፍልፍል አብያተ ክርስቲያናትን ለመጎብኘት በርካታ ሰዎች ወደ ስፍራ እንደሚጎርፉ ይፋ ያደረገው የዞኑ አስተዳደር በቀጣዩ 2019 ዓመት የገና በዓል ከዚህ የተሻለ የምዕመናንና የጎብኚዎች ቁጥር እንዲመዘገብ ከፍተኛ ገቢ እንዲገኝ ከወዲሁ በስፋት እንደሚሰራ ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ይገኛል። በተያዘው የፈረንጆቹ ዓመት ኢትዮጵያና ኬንያ የምስራቅ አፍሪካ የኢኮኖሚ እድገትን ይመራሉ ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት በ2026 የዓለም ኢኮኖሚ ሁኔታና ትንበያ ሪፖርቱ አስታውቋል። በሪፖርቱ መሰረት ምስራቅ አፍሪካ ከየትኛውም የሀገሪቱ ክፍሎች ፈጣን የኢኮኖሚ እድገት የሚያስመዘግብ ሲሆን ኢትዮጵያና ኬንያ እድገቱን የሚመሩ ሀገራት ናቸው ተብሏል። የተባበሩት መንግስታት ድርጅት የምስራቅ አፍሪካ ኢኮኖሚ በ2028 ከነበረው የ5.4 በመቶ እድገት በ2026 ወደ 5.8 በመቶ ያድጋል ብሎ እንደሚጠበቅም ተንብዋል። ይህ እድገት ቀጠናውን ከአጠቃላይ የአፍሪካ ቀጠናዎች ቀዳሚ አድርጓል ያለው ሪፖርቱ ውጤት ሊመዘገብ የሚችለው በኢትዮጵያና በኬንያ ተስፋ ሰጪ የኢኮኖሚ ሁኔታዎች በቀጠና ትስስር ጥረቶች እንደዚሁም በታዳሽ ኃይል መስፋፋት ታግዞ ነው ብለዋል። በናይሮቢ የሚታተመው ዘ ስታር የተሰኘው ዕለታዊ ጋዜጣ የተባበሩት መንግስታት ድርጅት ሪፖርትን ጠቅሶ እንደዘገበው የአፍሪካ አጠቃላይ ኢኮኖሚ እድገት እንደ ፈረንጆቹ በ2026 ወደ 4 በመቶ በ2027 ደግሞ ወደ 4.1 በመቶ ከፍ ይላል ተብሎ ይጠበቃል። ይህ ደግሞ በፈረንጆቹ 2004 ከነበረው 3.5 በመቶና በ2028 ከተመዘገበው 3.9 በመቶ አጠቃላይ እድገት ጋር ሲነጻጸር መሻሻል ያሳያል። ይህ መሻሻል በምስራቅ አፍሪካ የሚገኙ ሀገራትን ጨምሮ በበርካታ ትልልቅ የአህጉሪቱ ኢኮኖሚዎች ውስጥ እየታየ የሚገኘውን የማክሮ ኢኮኖሚ መረጋጋት የሚያንጸባርቅ እንደሆነ ነው የተገለጸው። ሆኖም ዘላቂና ሁሉንም ተጠቃሚ የሚያደርግ እድገትን ሊያደናቅፉ የሚችሉ ስር የሰደዱ መዋቅራዊ ችግሮች አሁንም ስጋት መሆናቸውን የተባበሩት መንግስታት ድርጅት አስጠንቅቀዋል። በዚህ መሰረት ከፍተኛ የብድር መክፈያ ወጪ፣ ውስን የበጀት አቅምና የምግብ ዋጋ ግሽበት ኢትዮጵያና ኬንያን ጨምሮ በአህጉሪቱ ዋነኛ ፈተናዎች እንደሆኑ ቀጥሏል ሲል የጠቆመው ሪፖርቱ እንደሚያመለክተው በፈረንጆቹ 2025 የአፍሪካ ሀገራት አጠቃላይ ዕዳ ከሀገር ውስጥ ጠቅላላ ምርት ጋር ሲነጻጸር በአማካይ 63 በመቶ ደርሰዋል። እንደዚሁም የወለድ ክፍያ ብቻውን ከመንግስት ገቢ 15 በመቶ ገደማ ይወስዳል ነው የተባለው። ምንም እንኳን የተወሰኑ ሀገራት በአዲስ የቦንድ ሽያጭ ወደ ዓለም አቀፍ የገንዘብ ገበያ መመለስ ቢችሉም 40 በመቶ የሚሆኑት የአፍሪካ ሀገራት አሁንም በከፍተኛ ዕዳ ውስጥ እንደሚገኙ ለዕዳ ስጋት የተጋለጡ ስለመሆናቸው ሪፖርቱ አመላክቷል። ከእነዚህ መካከል በርካቶቹ በቡድን 20 የዕዳ ማሻሻያ ማዕቀፍ ስር የዕዳ ሽግሽግ ለማድረግ ጥያቄ በማቅረብ ላይ እንደሚገኙ ነው የተጠቆመው። የውጭ ድጋፍ እየቀነሰ መምጣቱ፣ የንግድ ተግዳሮቶች የበዙ መሆናቸው፣ ዓለም አቀፍ የኢኮኖሚ አለመረጋጋት ባለበት ሁኔታም የአፍሪካ ኢኮኖሚ እድገት ይቋቋማል ተብሎ ይጠበቃል ነው የተባለው። እንደ ተባበሩት መንግስታት ድርጅት ገለጻ አፍሪካ ለዓለም አቀፍ የንግድ ውጥረቶች ያላት ተጋላጭነት በአንጻራዊ ሁኔታ ዝቅተኛ ነው። የሆነው የአህጉሪቱ የውጭ ንግድ አጋሮች የተለያዩ በመሆናቸውና እንደ ድፍድፍ ነዳጅና ወርቅ ያሉ ዋና ምርቶቹ አሜሪካ ከጣላቸው ከፍተኛ የንግድ ታሪፍ ነጻ በመሆናቸው ነው ብለዋል። ያም ቢሆን ግን አጓ ለበቃ መቃረቡና አዳዲስ የቀረጥ እርምጃዎች ሊወሰዱ መታሰባቸው ስጋት እንደሚፈጥር ሪፖርቱ ጠቁሟል። ይህም በተለይ እንደ አልባሳት ባሉ ዘርፎች ላይ የተሰማሩ የኢትዮጵያና የኬንያ ላኪዎችን ሊጎዳ ይችላል ተብሎ የሚጠቀስ ሲሆን ከዚህ ውጭ የአፍሪካ አህጉራዊ ነጻ የንግድ ቀጠና ተፈጻሚነት ሂደት አዝጋሚና ወጥ ያልሆነ እንደሆነ ነው የተነሳው።
በመጨረሻም የቻይና ውጭ ጉዳይ ሚኒስትር ወደ ሶማሊያ ሊያደርጉት የነበረውን ጉብኝት አራዝመው ታንዛኒያ ገብተዋል። በሶማሌላንድና በቻይና መካከልም የቃላት ጦርነት ተጀምሯል ተብሏል። የቻይናው የውጭ ጉዳይ ሚኒስትር ታሪካዊ ሊሆን ይችል የነበረውን የሶማሊያ ጉብኝታቸውን ማራዘማቸውን የሶማሊያ የውጭ ጉዳይ ሚኒስቴር ይፋ አድርገዋል። ጉብኝቱ ስትራቴጂካዊ የንግድ ትስስር ለማጠናከር ያለመው የአፍሪካ ጉብኝታቸው አካል እንደነበርም ነው የተጠቀሰው። የሚኒስትሩ ዋንጊው የታቀደው ጉብኝት ቢደረግ ኖሮ ከጎርጎሮሳውያኑ 1980ዎች ወዲህ አንድ የቻይና ውጭ ጉዳይ ሚኒስትር ወደ ሶማሊያ ያደረጉት የመጀመሪያው ጉብኝት ይሆን ነበረ። እንደ ፈረንጆቹ በ1991 ነጻነቷን ያወጀችውንና ከሶማሊያ ተገንጥላ የወጣችውን ሶማሊላንድ እስራኤል በይፋ እውቅና የሰጠች የመጀመሪያው ሀገር መሆኗን ተከትሎ የቻይና ጉብኝት ለሞቃዲሾ ዲፕሎማሲያዊ መነቃቃት ይሰጣል ተብሎ ተጠብቆም ነበረ። የሶማሊያ ውጭ ጉዳይ ሚኒስቴር ባለስልጣናት ለሮይተርስ እንደገለጹት የጉብኝቱ መራዘም ምክንያትና ዋንጊው ጉብኝታቸውን የሚያደርጉበት አዲስ የጊዜ ሰሌዳ ወደፊት ይገለጻል ብለዋል። የቻይና ውጭ ጉዳይ ሚኒስቴር ስለ ጉዳዩ እስካሁን ድረስ አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ አልሰጠም። ያም ሆኖ ግን ይህ ዜና ከተሰማ በኋላ በሶማሌላንድና በቻይና መካከል የቃላት ጦርነት ሲደረግ ተስተውሏል። የሀገሪቱ ሚዲያዎችና የመንግስት ባለስልጣናት ሞቃዲሾ እንግዳዋን እንኳን መቀበል የማትችል ሀገር ሆናለች ሲሉ ተሳልቀው ነበረ። በሶማሊያ የቻይና ኤምባሲ ለዚህ በሰጠው ምላሽ ይህ አሳፋሪና ሐሰተኛ መረጃ ነው ሲል ምላሽ የሰጠ ሲሆን ወደዳችሁም ጠላችሁም ሶማሌላንድ የሶማሊያ አንድ አካል ነች ሲል ለሶማሌላንድ ባለስልጣናትና የሚዲያ ገጾች ምላሽ ሰጥተዋል። ቤጂንግ ወሳኝ የሆኑ የንግድ መስመሮችና የሀብት አቅርቦቶችን ለማረጋገጥ በምታደርገው ጥረት ሚኒስትሩ በምስራቅና በደቡብ አፍሪካ ስትራቴጂካዊ የንግድ ተደራሽነት ላይ ያተኮረውን ዓመታዊ የአዲስ ዓመት የአፍሪካ ጉብኝታቸውን ረቡዕ ዕለት መጀመራቸው ይታወቃል። የታንዛኒያ የውጭ ጉዳይ ሚኒስቴር በኤክስ ማህበራዊ ትስስር ገጹ ላይ ባወጣው መረጃ መሰረት ዋንጊው ለ2 ቀናት የስራ ጉብኝት አርብ ዕለት ዳሬ ሰላም ገብተዋል። ጉብኝቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ለማጠናከርና የኢኮኖሚ ትስስርን ይበልጥ ለማሳደግ ያለመ ስለመሆኑ ይፋ አድርገዋል። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።